ጤና ይስጥልኝ ክቡራንና ክቡራት የኢቤን ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎችም በናይጄሪያ ቤንዋ ግዛት በታጣቂዎች ቢያንስ 18 ሰዎች ተገደሉ። ትራምፕ የሳውዲ ልዑል በሁቲዎች ላይ ለሚፈጽሙ ጥቃት ይሁንታቸውን ሰጡም። በአውሮፓ በሰኔ መጨረሻ በተከሰተው ከባድ የሙቀት ማዕበል ከ10,000 በላይ ተጨማሪ ሞቶች ተመዘገቡ። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጪ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቤን ዜናን ምርጫው ያድርጉ። ጌታ ያውቃል ማንደፍሮት ነኝ። ኢቤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑም። በናይጄሪያ ቤንዋ ግዛት በታጣቂዎች ጥቃት ቢያንስ 18 ሰዎች ተገደሉ። በሰሜናዊ ናይጄሪያ የሚገኘው ቤንዋ ግዛት በተፈጸመው የታጣቂዎች ጥቃት ቢያንስ 18 ሰዎች መገደላቸው ነዋሪዎችና የአካባቢ ባለስልጣናት ገለጹ። ጥቃቱን ተከትሎ በቁጣ የተነሱ ነዋሪዎች በኦክቱፓ ከተማ ሰልፍ በማድረግ መንገዶችን ዘግተው ተቃውሞ አሰሙ። ቤንዋ ግዛት በእርሻ ማህበረሰቦችና በከብት አርቢዎች መካከል በሚከሰቱ ግጭቶች እንዲሁም በታጣቂ ቡድኖች ጥቃት በተደጋጋሚ የሚናጥ አካባቢ ሲሆን እነዚህ ግጭቶች በአብዛኛው በመሬትና በተፈጥሮ ሀብት ላይ በሚኖሩ ፉክክር የሚነሱ ናቸው። የቤንዋ ፖሊስ ቃል አቀባይ ኡዲሜ ኡዴት ግን የሟቾቹ ቁጥር ከዚህ ያነሰ መሆኑን ገልጸው እሁድ ዕለት ማለዳ በተፈጸመው ጥቃት 8 ሰዎች እንደተገደሉና 5 ሰዎች እንደቆሰሉ አስታውቀዋል። ጥቃቱ በኦክቱፓ የአካባቢ መስተዳደር ስር በሚገኘው የኦክቱፓ ኖባ ማህበረሰብ ውስጥ ከሌሊቱ 3 ሰዓት ተኩል እስከ 4 ሰዓት ተኩል ባለው ጊዜ መፈጸሙን ነዋሪዎች ተናግረዋል። የአካባቢ ነዋሪዎች ጥቃቱን የፈጸሙት የፊላኒ ከብት አርቢዎች ናቸው ተብሎ ቢጠረጠርም ይህ እስካሁን በይፋ አልተረጋገጠም። የአካባቢ መስተዳደር ኃላፊ ማክስዌል ኦግራ ደግሞ ይህ ጥቃት ከ2 ሳምንታት በፊት የከብት አርቢዎች ማህበር ሊቀመንበር ከተገደለ በኋላ የተከሰተ መሆኑን ቆመዋል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ቡድን የለም። ከጥቃቱ በኋላ የተጎዳው ማህበረሰብ ሴቶችና ወጣቶች በኦክቱፓ ከተማ ውስጥ ሰልፍ ለማድረግ የደረሰውን ጥቃት በመቃወም ድምፃቸውን አሰምተዋል። ትራምፕ የሳውዲ ልዑል በሁቲዎች ላይ ለሚፈጽሙ ጥቃት ይሁንታቸውን ሰጡ። ፕሬዝዳንት ዶናልድ ትራምፕ የሳውዲ ልዑል መሐመድ ቢን ሰልማን በሁቲ ታጣቂዎች ላይ ለሚፈጽሙ ጥቃት ይሁንታቸውን መስጠታቸውን የአሜሪካ ባለስልጣናትን ጠቅሶ ኤክሲዮስ ዘገበ። ሳውዲ ሰኞ ዕለት በሰኔ በሚገኘው የአውሮፕላን ማረፊያ ጥቃት የፈጸመች ሲሆን ይህን ተከትሎ በኢራን የሚደገፉት የሁቲ ታጣቂዎች እንደ አውሮፓውያን አቆጣጠር ከ2022 ወዲህ ትልቅ ነው የተባለ የአጸፋ እርምጃ ወስዷል። ይህም ለ4 ዓመታት ዘልቆ የቆየውን ይፋዊ ያልሆነ የሰላም ስምምነት ያፈረሰ መሆኑ ተገልጿል። የሳውዲ ልዑል አስቀድሞ ለአሜሪካው ፕሬዝዳንት አገራቸው ከሁቲ ታጣቂዎች ጋር ባለው መጠነ ሰፊ ግጭት ዙሪያ ስጋት እንደገባቸውና የአሜሪካን ወታደራዊና ዲፕሎማሲያዊ ድጋፍ እንደሚፈልጉ መጠየቃቸው ተገልጸዋል። ሳውዲ አረቢያ ይህን የጠቀሰችው ባለፈው ሳምንት መሆኑን የተገለጸ ሲሆን ሐሙስ ዕለት በዋሽንግተን የሳውዲ አምባሳደር ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተዋል። ከአንድ ቀን በኋላ ሩቢዮ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፈርሃን ጋር ተነጋግረዋል። አርብ ዕለት ደግሞ ፕሬዝዳንት ዶናልድ ጄ ትራምፕ ከሳውዲ ልዑል ጋር በስልክ ተወያይተዋል ተብሏል። የአሜሪካ ባለስልጣናት የሳውዲ ልዑል በሁቲ ላይ የሚፈጽመው ወታደራዊ እርምጃን አሜሪካ እንድትደግፍ ትራምፕን መጠየቃቸውን ተናግረዋል። ዋይት ሃውስ በጉዳዩ ላይ አስተያየቱን ቢጠየቅም በቀጥታ ምላሽ አልሰጠም። በዋሽንግተን ዲሲ የሚገኘው የሳውዲ አረቢያ አምባሳደርም በዘገባው ላይ ያለው ነገር የለም። በሳውዲና በሁቲ ታጣቂዎች መካከል ውጊያ የተጀመረው ከ10 ቀን በፊት የኢራን አውሮፕላን ሁቲዎች በሚቆጣጠሩት ሰነአ አውሮፕላን ማረፊያ ካረፈ በኋላ ነው። አውሮፕላኑ የቀድሞ ጠቅላይ ሚኒስትር መሪ አሊ አያቶላ ኻሜኒ የቀብር ስነስርዓት ላይ ለመገኘት የሚሄዱ የልዑካን ቡድን ጭኖ መመለሱ ተገልጿል። ሳውዲ አረቢያ ከ10 ዓመት በፊት ከኢራን ወደ ሰነአ የሚደረግ በረራን አግዳለች። ሰኞ ዕለት የኢራን አውሮፕላን የልዑካን ቡድኑን ይዞ ሲመለስ ሳውዲ የሰነአ አውሮፕላን ማረፊያን ደብድባለች። አውሮፕላኑ አቅጣጫውን ቀይሮ በአል ሁዳይድ
ለማረፍ ተገዷል። የአሜሪካ ባለስልጣናት አውሮፕላኑ የጦር መሳሪያዎችን፣ የሚሳኤል ክፍሎችን እና ወታደራዊ ባለሙያዎችን ጭኗል ሲሉም ከሰዋል። ሁቲዎች የሳውዲን ጥቃት ተከትሎ በደቡብ ምዕራብ ሳውዲ ወደሚገኘው አብሃ አውሮፕላን ማረፊያ ባሊስቲክ ሚሳኤሎችን አስወንጭፈዋል። ተያይዞም ከሰዓታት በፊት የተባበሩት አረብ ኤምሬትስ ኢራን ሰኞ ዕለት በሆርሙዝ ወሽመጥ ላይ በሁለት የነዳጅ ጫኝ መርከቦች ላይ ከባድ ጥቃት ፈጽማለች ስትል ኢራንን ከሰሰች። አሳፋሪ ስትልም በገለጸችው በዚህ ጥቃት አንድ ሰው የተገደለ ሲሆን 8 ሰዎች ላይ ጉዳት መድረሱን ገልጻለች። ፕሬዝዳንት ዶናልድ ትራምፕ ዋነኛ መተላለፊያ የመዝጋት እቅዷ አንዱ አካል አድርገው ሁሉንም የንግድ መርከቦች 20% ክፍያ እንዲፈጽሙ እንደሚጠይቁ አስታውቀዋል። ፕሬዝዳንት ትራምፕ ዋነኛ መተላለፊያ የመዝጋት እቅዷ አካል አድርገው ሁሉም የንግድ መርከቦች 20% ክፍያ እንዲፈጽሙ እንደሚጠይቁ አስታውቋል። ይህ ደህንነቱን በተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስችለውን ወጪ ለመሸፈን እንደሚሉ አክለዋል። የአሜሪካ ጥቃቶች ለ3 ቀናት ያክል የቀጠሉ ሲሆኑ ፕሬዝዳንት ትራምፕ ኢራን በከባዱ እንደተመታች ተናግረዋል። የሁለቱ ሀገራት ጥቃት ተባብሶ ቀጥሏል። የኢራን የውጭ ጉዳይ ሚኒስቴር ትራምፕ መተላለፊያው ላይ እገዳ መጣላቸውን ተከትሎ ከኢራን የወሽመጡ ጠባቂ ሆና ትቀጥላለች ሲሉ ትራምፕ የተጠቀሙትን ቃል በመጠቀም ምላሽ ሰጥተዋል። የሆርሙዝ ወሽመጥን ለመቆጣጠር ያለው ውዝግብ የሁለቱን ሀገራት ጦር ለማስቆም ያለውን ጥረት አመንምኖታል። ሆኖም ትራምፕ አሁንም ቢሆን ስምምነት ማድረግ የሚቻል መሆኑን ገልጸዋል። ውጥረቱ በቀጠለበት በዚህ ወቅትም ነው የተባበሩት አረብ ኤሚሬትስ የኢራን ክሩዝ ሚሳኤሎችን 2 የአገሪቷን ታንከሮች ኢላማ ማድረጋቸውን የገለጸችው። በጥቃቱ አንድ ህንዳዊ የመርከበኛ ቡድን አባል ሲገደል 8 መቁሰላቸውና የአራቱ ከባድ ጉዳት መሆኑን ጠቅሳለች። ከተጎዱት መካከል 6ቱ ህንዳውያን ሲሆኑ 2ቱ ዩክሬናውያን እንደሆኑ የኤሚሬትስ መከላከያ ሚኒስቴር በኤክስ ገጽ ባወጣው መግለጫ አስታውቋል። ሚኒስተሩ ይህን ዓለም አቀፍ ህጎችና ስምምነቶችን በግልጽ የጣሰው እና በቀጠናው መረጋጋትና ጸጥታ ላይ ስጋት የደቀነ ጥቃት ሲል አውግዘዋል። በአውሮፓውያኑ በሰኔ መጨረሻ በተከሰተው ከባድ የሙቀት ማዕበል ከ10,000 በላይ ተጨማሪ ሞቶች ተመዘገቡ። በሰኔ ወር መጨረሻ የምዕራባዊ አውሮፓን ያጠቃው ከፍተኛ የሙቀት ማዕበል በአውሮፓ ሀገራት ከ10,000 በላይ ተጨማሪ ሞቶችን እንዳስከተለ ይፋዊ መረጃ አሳይቷል። በኢሮሞም የታተመው መረጃ መሰረት ከእነዚህ ሞቶች ውስጥ ከ9,000 በላይ የሚሆኑት 65 ዓመትና ከዛ በላይ ዕድሜ ያላቸው ሰዎች ናቸው። ኢሮሞም በአውሮፓ የበሽታ መከላከልና ቁጥጥር ማዕከል ECDC እና በዓለም አቀፍ ጤና ድርጅት WHO የሚደገፍ የሞት መረጃ አውታር መረብ ነው። ከፍተኛ የሙቀት ጉዳት ወይም ሄርት ስትሮክ በማስከተል ወይም የልብና የመተንፈሻ በሽታዎችን በማባባስ ለሞት ሊዳርግ ይችላል። አረጋዊንም በተለይ ለዚህ አደጋ ተጋላጮች ናቸው። በዴንማርክ ስታትነስ ሰረም ኢንስቲትዩት ዋና ሐኪምና የኢሮሞም ኃላፊ የሆኑት ላስ ቬስተርጋርድ ለሮይተርስ እንዲህ ብለዋል። በዚህ ወቅት የዓመቱ እንዲህ ያለ ከፍተኛ ተጨማሪ ሞት መመዝገቡ ያልተለመደ ነው፣ በጣም ከፍተኛ ነው። አክሎም ይህን ከፍተኛ ተጨማሪ ሞት ከከባዱ ሙቀት ውጪ በሌላ ነገር ማብራራት አስቸጋሪ ነው። ሳይንቲስቶች እንደሚሉት በሰዎች የተፈጠረው የአየር ንብረት ለውጥ ባልኖር ኖሮ ይህ የሰኔ ወር የመጨረሻ የሙቀት ማዕበል ሊከሰት ፈጽሞ የማይችል ነበረ። የአየር ንብረት ለውጥ የሙቀት ማዕበሎችን የበለጠ ተደጋጋሚና ከባድ እያደረገ እንደሆነም ገልጸዋል። መረጃው ከ27 የአውሮፓ ሀገራት የተሰበሰበ ሲሆን ከሰኔ 22 እስከ 28 ባለው ሳምንት በፈረንሳይ፣ በስፔን፣ በብሪታንያና በሌሎች ሀገራት የሙቀት ማዕበሉ በከፍተኛ ደረጃ የደረሰበት ወቅት ከሁሉም ምክንያቶች የተነሳ የተመዘገቡ ተጨማሪ ሞቶችን ያካትታል። ከሙቀት ጋር ብቻ የተያዙ ሞቶች አይደሉም ብለዋል። ነገር ግን ሳይንቲስቶች እንደ ኮቪድ-19 ወረርሽኝ ያሉ ሌሎች ትልቅ ምክንያቶች በዚህ ሳምንት የተመዘገበውን 10,650 ተጨማሪ ሞት ሊያስከትሉ እንደማይችሉ ገልጸዋል። በቀደሙ 8 ሳምንታት በእነዚሁ 27 ሀገራት በአማካይ በሳምንት 500 ያህል ሞቶች ከመደበኛው ደረጃ በታች እንደነበሩ መረጃ ያሳያል። ተጨማሪ መረጃዎች ሲደርሱም ኢሮሞም አሃዞችን ወደፊት ሊያሻሽል እንደሚችል ጠቁመዋል። በሰኔ መጨረሻ የተከሰተው ከፍተኛ ሙቀት በፈረንሳይ፣ በስፔን እና በእንግሊዝ የኤሌክትሪክ አቅርቦትን አስተጓጉሏል፣ ትምህርት ቤቶችን አዘግቷል፣ እንዲሁም አዳዲስ የሙቀት ክብረ ወሰኖችን አስመዝግበዋል። ኢሮማም የየሀገርን የተጨማሪ ሞት ቁጥር ለየብቻ ባያሳትምም በሰኔ የመጨረሻ ሳምንታት በአውሮፓ በጣም ከፍተኛ ተጨማሪ ሞት የተመዘገበባቸው ፈረንሳይና ቤልጂየም ብቻ መሆናቸውን ገልጸዋል።
በቤልጂየም የተመዘገበው ተጨማሪ ሞት ከ2000 ዓመተ ምህረት ጀምሮ በተመዘገበው የሙቀት ማዕበሎች ውስጥ ከፍተኛ መሆኑን የአገሪቷ የህዝብ ጤና ተቋም ሴንሴኖ ገልጿል። በሌላ ሳይንሳዊ ጥናት መሰረት በግንቦትና በሰኔ የተከሰቱ የሙቀት ማዕበሎች በእንግሊዝና ዌልስ ብቻ 2700 ሰዎች በሙቀት ተያያዥ ምክንያቶች ህይወታቸውን እንዳጡም ይገመታል። በኢምፔሪያል ኮሌጅ ኦፍ ለንደን፣ በዩኬ የአየር ሁኔታ ቢሮ ሚት ኦፊስ እና በለንደን የንጽህናና ትሮፒካል ሕክምና ትምህርት ቤት በተደረገው ጥናት መሰረት ከእነዚህ ሞቶች 42 በመቶ በዓለም አቀፍ ሙቀት መጨመር ምክንያት የተባባሱ የሙቀት ማዕበሎች የተፈጠሩ ተጨማሪ ሙቀቶች መንስኤ መሆኑን አመልክተዋል። ለሰዓቱ ያዘጋጀናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ቆይታ ይሁንላችሁ። ሐሳብ አስተያየታችሁን እንዲሁም ጥቆማችሁን ኮሜንት ማስቀመጫ ላይ ያስቀምጡልኝ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያችሁ የቆየሁት እኔ ጌታዬ ቃል ማንደፍሮት ነበር። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።